ልጅ ግን አልፈጠረበትም። የሆነ ልጋጋም ጆን ዳንኤል ማለት ልጋጋም የሆነ ዳፍንታም። በጆን ዳንኤል ላይቭ ወቅት አዶናይና ጃኒ ያደረጉት ተግባር አነጋጋሪ ሆኗል። ማንም ጣለ እኮ እንምጣ ግዛ አራቱ አራ ያስፈልግም የት ገባውላ በማትሉት ሁኔታ የለም ነበር። እንግዲህ አሁን ላይ እንግዲህ በጣም እየተነጋገረ ዋንጫውን ባልሰዋለች። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው ባበደና በሚገርም ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ በጣም የሚያነጋግሩ ብዙ ርዕሶች አሉ። ማለት በትላንትናው ዕለት እንግዲህ ጆን ዳንኤል ላይቭ ላይ ገብቶ ነበረ። በትላንትናው ዕለት በተመሳሳይ ሰዓት ደግሞ አዶናይና ጃኒ ደግሞ በተመሳሳይ ሰዓት አለማቸውን ሲቀጩ ነበረ። ልክ እንደዚሁም ደግሞ የጆን ዳንኤልና የናዮ ጉዳይም ደግሞ የሱ ልጅ ነው አይደለም ደግሞ በጣም ብዙ ሰዎችን ሲያነጋግር የነበረ ርዕስ ነበረ። ስለነሱ ምን ወያያ ያለ ልክ እንደዛውም ደግሞ ቬሮኒካ መንገዴ የሚገርም ድንገተኛ ሰርፕራይዝ ነበር። እሱንም እናያለን። ቤተሰቦች ዛሬው ቪዲዮ እንግዲህ በዚህ ላይ ያተኮረ ነው ማለት ነው። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ጀምሩ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ በጆን ዳንኤል ላይቭ ወቅት አዶናይና ጃኒ ያደረጉት ተግባር አነጋጋሪ ሆኗል። ይህ መረጃ ሌሎች ደሽ የማረጋችሁ ዳብረሱ አዲስ ሆናችሁ የሚገርም ነው። ጆን ዳንኤል ከብዙ ቆይታ በኋላ በላይቭ ሲመለስ አዶናይና ጃኒ ግን በራሳቸውን ዓለም እየቀጩ ነው የነበረው። ብዙ ትኩረት እንዲያገኙም የፈለጉ አይመስልም። በብዙዎች ሲጠረጠር የነበረው የሁለቱ የፍቅር ግንኙነትም እንግዲህ በዚህ መልኩ በግልጽ ታይቷል ማለት ነው። ለማንኛውም አዶናይና ጃኒ እንኳን ደስ አላችሁ፣ ያዝልቅላችሁ፣ ፍቅራችሁ ያበበ የሞቀ እንዲሆን እንመኛለን። እስኪ እናንተስ ምን አይነት ሐሳብ አላችሁ? ሐሳብና ሴቶቻችሁ ኮሜንት ላይ ጻፉልን። እንግዲህ እኔ ሐሳብ ምንድነው በዚህ ላይ ካላችሁኝ ሁሌ ነው እነ ጃኒና አዶናይ እንግዲህ እንደዚህ አይነት ነገር የሚያደርጉትና ይሄ ለነሱ ኖርማል ነው ማለት እዛ ጋር እንግዲህ ጆን ዳንኤል እንግዲህ ከስር ቆይቶ በትላንትናው ዕለት ላይቭ ላይ ቢገኝም እንግዲህ እነሱ የራሳቸውን ጀስት ኖርማል ላይፋቸውን እየቀጠሉ ነው። ያው እንግዲህ በፊት ፕራይቬት የነበረውን ጉዳዩን በግልጽ በሚዲያው ላይ አወጥተውታል ማለት ነው። እና ይሄ ኖርማል ነገር ነው፣ ብዙም የሚያነጋግር ርዕስ አይመስለኝም እንደኔ። የእናንተን ሀሳብ አስተያየት ደግሞ እስኪ ኮሜንት ላይ አስቀምጡልኝ። አባቴ እነሱ እዚህ ላይፋቸውን እየቃጩ ነው ያሉት እንግዲህ አባቴ የምን እንትን አሁን በቃ እንግዲህ የዚህኛው ጊዜ ሳምና ሊያ በሏቸው፣ ሌላ ምንም በጣም የሚገርሙ ካፕሎች ናቸው። ባይዘው አባቴ እንግዲህ ቤተሰብ በአሁን ሰዓት እንግዲህ ላጤ የሆነ ወይም ደግሞ በቃ ካፕል ያልሆነ ሰው ይደብረዋል። እንግዲህ እንደዚህ አይነት ነገሮችን በሚያይ ሰዓት ይደብረዋል። ከናንተ ውስጥም ይኖራል። እንግዲህ ምንም ማድረግ አይቻልም። ቤተሰብ እንግዲህ ካልያዛችሁ እንግዲህ መያዝ አለባችሁ እና ይሄንን ነው ልላችሁ የምችለው። ሌላ ምንም አይነት ነገር ልላችሁ አልችልም። ካፕሎች የሆናችሁ እንግዲህ ደግሞ ለእናንተ እንደዚህ አይነት ነገር ፊስ ነው የታወቀ ነውና ብቻ የና አዶናይ ይሄኛው ጉዳይ በዚህ ሰዓት በጣም እያነጋገረ ይገኛል ማለት ነው። ይሄ አሞኝ ሆስፒታል ነው ሂድ አቀልድ ያው እንደና ምስተናስ እንዴ አንተ ለለ እንዴ ሚስቴ እየጠበቀች ነው ሶፋ ላይ እንደዚህ ያው ቪዲዮ ኮል ደውላ እንዲያረጋ እየጠበቀች ነው። በቢጃማ አላልክ አይደለም እንዴ ነው ሰሞኑ ነበር በቢጃማ ጌታነ አንተ ያመሀድ እንዴ ምን ሆነ ነው አሁን ፎንቴ በሆስፒታል በዚህ ደውሉኝ ያላል ነበር እንዴ ደውለት ምንድነው ነው እንምጣ እንዴ እናስፈልግሻለን ደውለት ቆይ ደውልለት ቆይ ሂድ አንተ የቅድሙ 3 አንበሳ ይላል አንተ አረባ አከባክ ምን አይነት ሰው ነው በእናት አይ ጌታ ና የምር ጌታ ተሰክቶለታል ሂድ ሰው ይቀልዳል በዛ እና እንሂድ እንዴ እምቢ አለኝ እኔ ያልነግርህ ሻንቆ ላክስኪ እስቲ አንተ እንዴ እንደዚህ የሚያዳርስ ምስኪን ሻንቆ ይታል የቡቻን ስልክ ላክልኝ ናውሜ እኔ ቡቻ ላይ መሰለኝ እኔ ውስጥ እንፈልገው ጌታን ጋር ያው እንግስት ልኮ ነበር ግሉኮስ ተሰክቶለት ምናምን በጣም ሲጮ ነበር። የጆን ዳንኤል ላይቭ ላይ ካያችሁ እሱ ነበር መድረክ መሪው ማለት በምትችሉበት ሁኔታ ማለት ነው። አንዴ ናግባ ነው አክሰፕት በለው ናውሚ
ወይ እኔ ምን አውቃለሁ በእናትህ ምንድነው አሁን ምንድነው እኮ የሆነ ሰዓት እኮ ቅዝቅዝ ስትል እኮ እዛ ምን ሆኖ ነው ብዬ እኮ ነበር እኮ ያኔ ነው የጀመረ አዎ እና ምን አታይም እንዴ አንተ በኢየሱስም ከምን ይው ስማ እንምጣልህ እኮ እንምጣ ግዛ ኧረ አያስፈልግም ጌታ ነው የመረኝ አያስፈልግም እግዚአብሔርን ጌታ ምስክር ነገረን ቦታው ሁኔት ነው ቀይዋን ቦይስተ ነገረን እሺ ችግር የለው ወፍ እሺ ለይና ጻፍለት እሺ ቢያንስ እንግዲህ በትላንትናው ዕለት በጆን ዳንኤል ላይቭ ላይ እንግዲህ ካያችሁ በጣም ነበረ መድረክ ሲመራ የነበረው ማለት በጣም ብዙ ሰዎች እንዲገቡ በጣም ያለውን ቫይብ በደንብ ደመቅ ምናምን ሲያደርገው ነበር በጣም ሲጮህ ነበርና ድንገት ነው መሰለኝ የሆነ አይነት ነገር ተፈጥሮ ወደ ሆስፒታል ሄደው የሆነ ሰዓት ላይ ጥፍት ነው ያለው በቃ የት ገባውላ በማትሉት ሁኔታ የለም ነበረ ግማሹን ያክል ታይም ነበረ ከዛ በኋላ ምንም ጭራሽ የለም ነበረ እና በዛ ታይም ላይ እንግዲህ ነው እንደዚህ አይነት ነገር የተፈጠረ የሚመስለኝ እኔ ማለት ነውና እናንተም የምታውቁት ሐሳብ አስተያየት ካላችሁ ኮሜንት ደመቅ ያለ ምሽት ነው ነው የምላችሁ ቤተሰብ እንግዲህ ምን ይሻለናል እኛ አሁን ምን ብናረግ ነው የሚሻለው ቤተሰቦች ከዚህ በኋላ የአዶናይን ቪዲዮዎች ማየት እንግዲህ በጣም ከበድ ያለ ነው ምክንያቱም ኢሞሽናል አታክም ያደርሳል ላጤ ለሆኑ እንግዲህ ከዚህ በኋላ የአዶናይና የጃኒ ጉዳይ አይመከርም ለእናንተ አይሆንም ቤተሰቦች ዝም ብላችሁ ብታልፉት ነው የሚሻለው ከዚህ በኋላ ማለት ነው አሁን ጆን ዳንኤል ተፈቷል እሱም ብታዩ ነው የሚሻለው በቃ እንጂ አዶናይና ጃኒ ጋር ሄዳችሁ ካላችሁ ደግሞ ለእናንተ በቃ እንግዲህ አዝንላችኋለሁ እንግዲህ ቤተሰብ ይሄንን ነው ማለት የምችለው ቤተሰብ እስካሁን ሰብስክራይብ ሳታርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ ቤተሰብ ላይክም እያደረጋችሁ ይሄን ቪዲዮ ቀጥሉት ግን ሜቱ ጋይስዬ አንድ ኖርማል የምትቀርበው ጓደኛን እንኳን እንዴት ጓደኞቹን ትሪት ሲያደርግ እንደነበር አይታችኋል መምጣቷን እንኳን እሱ አያውቅም እነና ሆም ናቸው አምጥቶ ሰርፕራይዝ ያሉት ገባች ያ ለማስመሰል ነው ኬክ ነው አላስገባትም ኬኩን እንኳን እንዲህ ሲቆርጡ እነና ሆም ናቸው ጎትተው ያመጧት እሱ አይደለም የጠራት ልቃሚ ሆም ነው ለልቱ ሙሉ ትሪስ ያረጋት የነበረው ኢቭን ቁጭ በያላት ናሆም ነው ወንበር ስቦ ያስቀመጣት ናሆም ነው ጠቀሳት ካያችሁ ቀረጻው ላይ ጠቀሳት ናሆም ዋናው እኮ እዚህ ጋር ሚስጥሩ ምንድነው ናሆም ራሱ እንደ አዶናይ ሴት ልጅ ትሪት ማድረግ ይችላል ገባችሁ ይሄ ልጅ ግን አልፈጠረበትም የሆነ ልጋጋም ጆን ዳንኤል ማለት ልጋጋም የሆነ ዳፍንታም የሆነ ጅላጅል ማለት እንዴት እስቲ ታዩ አንቺ እኮ ብልጥ ሰው ቢሆን የሚያስብ ሰው ቢሆን እዛ ጋር ወጥቶ በሶሻል ሚዲያ የልጁ ስም ማን ነው ብሎ አይልም ታዩ ታዩ የሷን ነገር ማይንድ ሴት አሪፍ የሆነ ማሽው አርጎ አሪፍ ይወጣ ነበር ባውቅ እንኳን በፎርም የልጁን ስም እንንገራቸው እንዴ ብሎ በፎርም ይናገራል ይባልም እንደ ባዳ እንደ ጋጋም ነው እንደኔ ሩቅ እንዳለው ሰው ነው የጠየቀው እንግዲህ ቤተሰቦች በጣም ብዙ ሰዎች በዚህ ጉዳይ እንግዲህ ተናደዋል በጣም ብዙ ነገር እየተባለ ይገኛል ኖርማል ነገርም እኮ ሊሆን ይችላል እነሱ ጋር ጀስት ካያችሁ ላይቭን እንግዲህ ኖርማል ነበረ ሲሉት የነበረውና በጣም አሪፍ ነገር ላይ ናቸው እኔ እንደሚመስለኝ ከሆነ ምንም ብዙ አንዳንድ ሰዎች ሆነ ቴሽን ለማግኘት ይመስለኛል የማይሆን አይነት ነገሮችን ይላሉ ግን
ጆን ዳንኤልና ናዮጋ ያለው ነገር ደግሞ ምንም ነገር የተፈጠረ አይመስልም። በጣም ደስተኛ ናቸው። በነበረው ታይም ላይ እንግዲህ ደስተኛ ሆኖ የልጁ አባት መጥቷል ምናም ስትል እንግዲህ እሱም ከቻስ ብያለሁ ምናም ብሎ ጀስት ፈን ሲያደርጉ ነበረ። በጣም የልጃቸው ስም ሊናገሩም ሲሞክሩ ነበረ። እንግዲህ እዛ ጋር ያየነው ምንም ለየት ያለ ነገር አልነበረም ማለት ነው። ቤተሰብ ግን ብዙ ሰዎች አቴንሽን ለመሳብ የማይሆን ነገር እያሉ ይገኛሉ በዚህ ሰዓት ማለት ነው። ጀስት እንግዲህ እናንተ የምታውቁት የሆነ ነገር ካለ እንግዲህ ኮመንት ላይ አሳውቁን። እኛም ማናውቀው የተሳሳትነው ነገር ካለ ማለት ነው። ቬሮኒካ ይላል አባቴ። ቀውጢ እያደረጉት ነው። የት አካባቢ ነው? ቦሌ ነው የሚሆነው ሲስ ቬሮ ይላል አባቴ። ዋንጫውን በልተዋለች። ዋው እንግዲህ ቤተሰቦች ቬሮኒካን እንኳን ደስ አለሽ በሏት እስኪ ኮሜንት ላይ ቤተሰቦች። ባታዩም እሷ ማለት ነው እኛ ጀስት ቤተሰቦች ስለሆነ እርስ በርስ እንኳን ደስ አላችሁ ምናምን እንባባል። እንግዲህ እሷም ሰክሰስ የኛም ሰክሰስ ስለሆነ ኢትዮጵያን ስለሆነ ያስጠራችሁ ማለት ነው። እና ቤተሰቦች ዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። በቪዲዮ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁን ደግሞ እስካሁን ድረስ ካላችሁ ሰብስክራይብ አድርጉ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ